አንዳንድ ጊዜ አለ ለዘላለም የሚሆን ሸክም በልባችን ውስጥ እንዲቀመጥ የሚያደርግ። ይህ የአንድ ሕፃን የህመም ሲቃ የብዙዎችን ሕፃናት ስቃይ ወክሏልና በሱ ህይወት ውስጥ ብዙዎችን አያለሁ። የእነዚህን ሕፃናት ሁኔታ ከሰማሁ ካየሁ ጀምሮ ለአፍታም ረስቻቸው አላውቅም። ህመማቸው ህመሜ ከሆነ ሰነባብቷል። እንዴት ደግሜ ላገኛቸው እንደምችል ግን ዛሬም አላውቅም። ስራዬን እወደዋለሁ። እንዲህ የብቻዬን የመሰሉኝን ጉዳዮች በብዙዎች ዘንድ እንዴት ያለ ሐሳብ እንደሆነ ለመረዳት እድል ስለሚሰጠኝ፣ ይህ አጋጣሚ ደግሞ ውስጥ ያለውን ለመተንፈስ ትልቅ አጋጣሚ ሆኖልኛል። ከባልደረቦቼ ጋር ለበዓል ስለምንሰራቸው እቅዶች ስናወራ ሁሉም የእነዚህን ሕፃናት ታሪክ ውስጣቸው ቀርቷል። እቅዱን ለማጸደቅ ሳይሆን እንዴት እንደምንደርስላቸው ነበር የሁሉም ባልደረቦቼ ሐሳብ። በስተመጨረሻም ይህንን ለማድረግ ወስነናል። ደስታዬም ከዚህ ይጀምራል። እንግዲህ ለረጅም ጊዜያት በሚባል ደረጃ እነዚህ ሕፃናት በአንድ አጋጣሚ ካየኋቸው በኋላ እንዴት ባለ አጋጣሚ ድጋሚ ላያቸው እንደምችል በጣም አስብ ነበረ። በልቤ በጣም የከበዱ ሕፃናት ናቸው። ሙያዬ በአንድም በሌላ ምክንያት በጣም ነው የምወደው። በተለይ ደግሞ ዛሬ ትልቅ እድለኝነት እንዲሰማኝ ስላደረገ ይበልጥ እንድወደው አድርጎኛል ብዬ አስባለሁኝ። ፋና ሚዲያ ኮርፖሬሽን ይህ ታላቅ የኢየሱስ ክርስቶስ የልደት በዓል ምክንያት በማድረግ ሆፕ ኤስቢኤች ጋር ለመገኘት ሲያስብ የዚሁ አካል ተጋሪ ለመሆን ደግሞ እኔ በመቻሌ በጣም ደስታ ተሰምቶኛል። የእውነት አሁን የምገባበት ተቋም በግንዛቤ እጥረት የሚመጣ በሽታ የተጠቁ ሕፃናት እንደመሆናቸው ይህ ትልቅ የገና በዓል አንድም ግንዛቤ የምንጨብጥበት የእግዚአብሔር ስጦታ የሆኑትን ሕፃናት በተገቢ መልኩ እንድናሳድጋቸው ለስቃይ እንዳንዳርጋቸው ትልቅ የማንቂያ ደውል የምናገኝበት ዝግጅት እንደሚሆን ተስፋ አደርጋለሁኝ። ስለዚህ አሁን እገባና ከሕፃናቱና ከወላጆች ጋር ያለንን ቆይታ የምናደርስ ይሆናል። አብራችሁን ሁኑ። በድጋሚ እንኳን ለገና በዓል ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ለማለት እንወዳለን። ድጋሚ ስላየኋቸው በጣም ደስ ብሎኛል። ናፍቃችሁኝ ነበር ለማለት ነው። ፋና ሚዲያ ኮርፖሬሽን እዚሁ ተቋም ለማክበር ሲያስብ ትልቅ ተልእኮ አለው። ማህበራዊ ኃላፊነቱን ለመወጣት አንደኛው ነው። ሁለተኛ ደግሞ እነዚህ ሕፃናት ልዩ ፍቅር ይገባቸዋል ብሎ ስላመነ ነው። መክፈቻውን የዚህ ተቋም መስራች ከሆኑት ወይዘሮ ቤዛ በሻጋ ነው የሚሆነው ማለት ነው። ይህንን እቅድ አቅጄ ፋና በታላቅ ደስታ ከነሱ ጋር በዓል ማክበር የኛም ፍላጎት ነው ሲል ራሴን እንደ በቃ እድለኛ ቆጠርኩት። ድጋሚ የምንገናኝ መስሎሽ ነበር? እውነት ለመናገር እንግዲህ አንድ ጊዜ ፕሮግራም ይሰራና እዛ ይጠፋፋል። ብዙ ጊዜ ኢቨንት ላይ ተገናኝተሽ ድጋሚ እዚህ ላይ ተገናኝ ትችላለሽ እና በተለይ ደግሞ በዓሉን ከዚህ ቤተሰብ ጋር ማክበራችሁ ስለመጣችሁ በጣም ትልቅ ደስታ ነው የተሰማን። ትልቅ አክብሮት ነው ፋና ቴሌቪዥን እጅግ በጣም እናመሰግናለን። ደግሞ ሆፕ ኤስቢኤች እንዴት ተመሰረተ? ሆፕ ኤስቢኤች የተመሰረተው የዛሬ 9 ዓመት አካባቢ ነውና ምክንያቱም የነበረው ለኛ ቤተሰብ ሁለተኛ ልጃችን ከስፓይናል ቢፍዳና ሃይድሮሴፋለስ ጋር መወለዱ ነበር እና እሱ ተወልዶ ከ7 ከ8 ወራት በኋላ
ያው የረጅም ጊዜ ቆይታ ነበረን ሆስፒታል። መጀመሪያ እሱ እንደተወለደ 3 ወር እስከ 4 ወር የሚሆን አይነት ጊዜ ቆይተናል ሆስፒታል ውስጥና ያው ብዙ ቤተሰብ አፍርተናል ማለት ነው። እና በዛ ውስጥ መነጋገር፣ ከቤተሰብ ልምድ መውሰድ፣ ከወላጆች ልምድ መውሰድ፣ አዳዲስ የመጣ ነው በፊት ከነበሩት መማር ትልቅ ዋጋ እንዳለው ያየንባቸው አጋጣሚዎች ነበሩ። እቤት ከገባሁኝ በኋላ ግን ልጄ ጥሩ ሁኔታ ላይ ሲሆን ያው አንዳንድ ለራሳችን ቤተሰባችንን የምንደግፍበትን ስራ ለማመቻቸት እወጣ ነበርና በዛ አጋጣሚ ያው ዘውዲቱ የነበሩ ልጆችን ተመልሶ ሄዶ የመጠየቅ የማየት ቡና ያው እዛ ሆነሽ ስለሚያምር በተለያየ የስራ አጋጣሚ እንግዲህ ይሄ ችግር ምን አይነት ሙያዊ ፍላጎት እንዳለው ምን አይነት ማህበረሰባዊ ፍላጎት እንዳለው ብዙ እገዛ ማድረግ የሚፈልጉም ሰዎች ሀሳብ ተጨምሮበት እኛም ደግሞ እንደ ኮሚኒቲ አብረን ስንሆን ብዙ የምናገኛቸው የሞራል ጥንካሬ አለ፣ ተስፋ አለ እና አብረሽ ስትሆኚ አንዱን ሰው ሲያይ ብዙ ተስፋ ይሰጣልና ያንን እንግዲህ ሆስፒታል ውስጥ በነበረን ቆይታም ስላየን እና በዛ ሂደት ውስጥ ነው እንግዲህ ሆፕ ኤስፒኤች የተመሰረተው። መጀመሪያ ኬዙን ሳቅ ያወቅኩበት አጋጣሚ ሆስፒታል ለክትትል 3ኛ አልትራሳውንድ ልነሳ ባለውበት ጊዜ ነው የተነገረኝና ጥሩ ዜና አለመሆኑ ብቻ ሳይሆን የሰማውበትን መንገድ ይሄ አይምሮን የሚጎዱ አይነት ለምሳሌ የማይጠቅም ልጅ እንደዚህ ይሄ በጣም ከባባድ ቃሎች አንዳንዴ ደግሞ ትክክልም እውነትም ናቸው ወይ ብለሽ በኋላ ላይ መልሰሽ እየሰማሁ ነው ወይ እንደዚህ ወሰንኩት ብለሽ እንድትጠይቂ የሚያረጉሽ መልሰው በኋላ የሚጎዱሽ አይነትና ከባድ ድንጋጤ ነበረ። ይሄ ነገር ለልጁስ ምን ማለት ነው፣ ለእኛስ ምን ማለት ነው የሚለው በጣም ግራ የሚያጋባ እና መልስም የማታገኝለት አይነት ጥያቄ ነው። ሁሌ ፍርሃት አለው ማለት አልፈሽ የማታልፊው አይነት ፍርሃት። ስለ ልጁ በተለይ በጣም ብዙ ፍርሃት አለው፣ ብዙ ጭንቀት አለው እና ይሄ ምንድነው አዝለሽ የምትኖሪው አይነት እንትን ነው፣ ህመም ነው ውስጥሽ እንትን የሚያደርገውና ያው ግን ከዛ ጋርም ሆኖ ብዙ ደግሞ ደስታም አለው። በየጊዜው የተለያየ አይነት ውጣ ውረድ ውስጥ እናልፋለን ማለት ነው። እመለሳለሁ። አሁን ደግሞ ወደ ዶክተር ሰለሞን ልምጣና እዚህ ያሉ ህፃናት ብዙዎቹ የዚህ በሽታ ተጠቂ ናቸው። ከወራት በፊት የነበረኝ ግንዛቤ ሳይኖረኝ በፊት መንገድ ላይ አያለው እንደዚህ አይነት እክል ያለባቸው ህፃናት አይቼ ደንግጬ ነው መሄደው። ሌላ ምንም ከምን እንደመጣ አላቅም፣ መነሻው ምን እንደሆነም አይገባኝም ነበርና በቀላሉ መከላከል የምንችለውን አይነት በሽታ እንደሆነ ሳውቅ በጣም ነው ያንገበገበኝ። እስቲ እንደኔ ብዙዎች አያውቁምና የዚህን በሽታ መነሻ ምንድነው የሚለውን እስቲ ዶክተር ደግሞ ያጋሩ። እሺ፣ በቅድሚያ እንግዲህ የገናን በዓል አብራችሁን ለማክበር ከሆፕ ቤተሰብ ጋር ከሆፕ ልጆች ጋር አብራችሁን ለማክበር ስለመጣችሁ በሆፕ ኤስፒኤች ስም ላመሰግን ፈልጋለሁ። እንግዲህ ልጆች የእግዚአብሔር ስጦታ በመሆናቸው ከኛ የሚጠበቁ ግን መደረግ ያለባቸው ነገሮች አሉ። እንግዲህ ይሄ ሃይድሮሴፋለስ ወይም ጭንቅላት ላይ ከመጠን በላይ ፈሳሽ ክምችትና የነርቭ ዘንግ ክፍተት ወይም ስፓይናል ቢፊዳ የምንለው በየአመቱ ከ30 እስከ 50 ሺህ ልጆች በዚህ ችግር ይወለዳሉ። ይሄ በጣም ትልቅ ቁጥር ነው። በቀላሉ የሚታይም ነገር አይደለም። በቀላሉ ሊቀርፍ የሚችል ነገር ሆኖ ይህን ያህል ልጅ፣ ይህን ያህል ቤተሰብ፣ ይህን ያህል የሰፈር ሰው፣ ይህን ያህል አገር መጎዳት የለበትም ብዬ አምናለሁ። ብዙ ምክንያቶች አሉት የሚከሰትበት። ዋናው ግን ከ70 እስከ 75% የሚሆነው ምክንያቱ ፎሊክ አሲድ የሚባል ንጥረ ነገር እጥረት ነው። ከዛ ውጭም የተወሰኑ ሌሎች ምክንያቶች ሊኖሩ ይችላሉ። 75% እኮ በጣም ብዙ ነው። በቀላሉ ለመከላከል እድል የሚሰጥ ነው። በቀላሉ ሊቀረፍ የሚችል ነገር ሆኖ ሳለ ይህን ያህል ትልቅ ችግር መሆን የለበትም። እንግዲህ የፎሊክ አሲድ የሚባለው ንጥረ ነገር አንድ እናት በምታረግዝበት ጊዜ ጽንሱ ከ20 እስከ 28 ቀን ውስጥ ጀርባ አጥንቱ ላይ ነርቮቹ የሚዘጋበት ጊዜ ነው። በዛን ጊዜ ውስጥ ያን ነርቭ ዘንጉ ለመዘጋት ፎሊክ አሲድ ያስፈልገዋል። እናቷ ከማርገዟ በፊት ፎሊክ አሲድ እጥረት ከነበረባት ሰውነቷ ውስጥ ያ ነርቭ ዘንግ በትክክል አይዘጋም ማለት ነው።
ያ ባለመዘጋቱ ነው እንግዲህ ይሄ ችግር የሚፈጠረው። ከጭንቅላት ላይ ከመጠን በላይ ፈሳሽ መከማቸት ደግሞ ከነርቭ ክፍተቱ ጋር የተያያዘ ነው። ሌላም ኮዞች ሊኖሩት ይችላሉ፣ ግን ሞስትሊ ከዚህ ጋር የተያያዘ ይሆናል ማለት ነው። የፎሊክ አሲድ የሚባሉት አይ ቲንክ ይመስለኛል ከእናንተ እንደተረዳሁት አቮካዶ፣ ምስር በቀላሉ አካባቢያችን ላይ የምናገኛቸው የምግብ አይነቶች በመመገብ መከላከል እንችላለን። እንደ ሀገር እንደ ልማድ ሆኖ ከእርግዝና በፊት የሚደረጉትን ክትትሎች ብዙም የተለመደ አይደለም። በዋናነት ግን ቅድመ ወሊድ ያለውን ክትትል ለአንዲት እናት ለአንዲት ወላድ ያለውን ጥቅም በእነዚህ ህፃናት መመልከት እንችላለን። እነዚህ ህፃናት ዋጋ እየከፈሉ ያሉት እየተሰቃዩ ያሉት እንዲህ ባለ በቀላሉ መከላከል የምንችልበትን እድል ባለመጠቀማችን ከግንዛቤ እጥረት እንደሆነ ስናስብ በጣም የሚያሳዝን ነገር ነው። እንግዲህ ይህ ልዩ የገና በዓል በየቤታችሁ ሆናችሁ ይህንን ፕሮግራም ስትከታተሉ ገናንም ከነዚህ ቤተሰቦች እያከበርን በተመሳሳይ ሰዓት ደግሞ እናት ለመሆን ከእግዚአብሔር የሚሰጠውን በረከትና ስጦታ ለመቀበል በዝግጅት ላይ ያለን ሴቶችም ሆነ አባቶች አባወራ ለመሆን የምንጓጓ ሁሉ ትልቅ የማንቂያ ደወል እንደሆነ አምናለሁኝ። ወይዘሮ ቤዛ ወደ አንቺ ልምጣና እንግዲህ በተለያዩ አጋጣሚዎች ሰዎች ግንዛቤ እንዲኖራቸው ስትለፊ አያለሁኝ። ፍሌር ሲበተን አይቻለሁ፣ ደርሶኝም ያውቃል። ያለ መታከት ተስፋ ባለመቁረጥ 9 ዓመታትን በእንደዚህ አይነት በየጊዜው መስራት ያለውን ፓሽን ኬት የመጣ ነው? ልጆችን ስታስቢ ማቆም አትችይም። እኔ ልጄን ሳስብ ማቆም አልችልም። ብዙ የሚከብዱ ነገሮች ውስጥ እንገባለን አይደለም? በዚህ ስራ ውስጥ ቀርቶ በህይወትም የሚከብድ ጊዜ ላይ እንገባለን እና ግን ልጆቹን ስታስቢ በቃ ትልቅ የማያልቅ ኤነርጂ ነው። አንድ ሰው ተናግሬ ባድን አንድ ከፍ ያለ ደረጃ ላይ ያለ ሰው በሚወስነው ውሳኔ የሚቀየሩ ነገሮች ቢኖሩና እኔ ለዛ ሰው የነዚህ ልጆች መልእክት ማድረስ ብችል በኔ ትግል፣ በኔ ጊዜ፣ በኔ እውቀት የሚቀየር የሚድን ልጅ የሚቀየር እውነት ቢኖር በዚህ ዙሪያ ምንም ነገር ለማድረግ ወደ ኋላ አለም። ለኔ ልጅ ያልሆኑ ለሚመጡት ልጆች ግን ሊሆን የሚችል ነገር አለ። ለነዚህ ልጆች መሆን የሚችል ነገር አለ። ሁሉ ጊዜ ሀሳቤ ውስጥ የሚኖረው የልጄን ህይወት ክብር አይበታለሁ በዛ ውስጥ፣ የሱን ህይወት ቫልዩ አይበታለሁ በዛ ውስጥ። ስለዚህ ያው ብዙ ውጣ ውረድ ነበረው ያለፉት 9 ዓመታት። ግን ደግሞ አሁንም ውስጤ ያለው ኤነርጂ ያው እንደጀመርኩበት ነው። ያው ልጄ ካረፈ አሁን 3 ዓመቱ ነው። ልጅሽ አርፏል። እኔ የምልህ ውዴ፣ ከነፍስ የሚብላላ መልሰው ላቃተኝ አንድ የኔ ጥያቄ፣ ከትጉሃን ሰፈር ከህያዋን ርቄ እንዳወጋህ ልምጣ። መደመጥ እምነት ነው ነገረ ሐሳቡ ካንደበት ከወጣ። የኛ ሰፈር ጆሮ ከአእላፍ ጠያቂ ከገዛ ጩኸቱ ተርፎ እንጃ መስማቱን። የኛ ሰፈሩ አይን ታማሚው በርክቷል እንጃንተን ማየቱን። የኔ ልጅ ያንን ሁሉ ህመም ያቺ ትንሽ ገላ እንዳትሸከመው ጥቂት ላትጠብቀኝ ሌት መንጋት አቅቶ እዚህ የተኛኸው። የእናት ብርቱ ትግል የአባት ጥብቅ እቅፍ ሊያቆይህ ያልቻለ፣ ንገረኝ በሞቴ አንተን መሳይ ቆንጆ ቀኑ ነክቶ ሳያልቅ ስንቱ ካፈሩ አለ። ስንቱ በየቤቱ መኝታ ክፍሉ፣ ስንቱ ተረኛ ሕፃን በየሆስፒታሉ ከህይወት ለሞት ጓጉተው ተራ ይጠብቃሉ። እንጃ ነው ዝምታ ዳሩ ይህን ማናውቀው? ማን ይናገርልህ እውነቱን ሰድሮት ለሰሚው አርቆ?
ያንዱን እንቶ ፈንቶ ሚሊየን ይሰማዋል። የሺህ ሕፃን ጣር ግን ከሚሰማ ጆሮ አፈር ይቀርበዋል። ያልከኝን በሐሳቤ ለሀገር ለምድሩ እነግርልሃለሁ። አንድም ምላሽ ባገኝ ሮጬ እመጣለሁ ተርክልሃለሁ። መልሰህ ያንዱን እንቶ ፈንቶ ሚሊየን ይሰማዋል። የሺህ ሕፃን ጣር ግን ከሚሰማው ጆሮ አፈር ይቀርበዋል አትበል ዓለሜ። መች ደፍረን ተናግረን ማንኛው ይወቀስ? ጥቂት ብትጠብቀኝ ጥቂት ብትታገስ፣ መልእክትን አድርሼ መስማት ለፈቀደው አንድም ሕፃን ቢተርፍ ፎሌት ቢታደገው፣ ያን ቀን ስመጣ የድል ሽልማትን አኖርልሃለሁ። እስከዚያው አንተ ረፍ፣ እኔ እራመዳለሁ። ብዙ ውጣ ውረድ ነበረው ያለፉት 9 ዓመታት። ግን ደግሞ አሁንም ውስጤ ያለው ኢነርጂ ያው እንደጀመርኩበት ነው። ግን ሰምቶ ደግሞ የሚጠቀምበት ሰው ገጥሞኛል። አንዷ እኔ ነኝ። ከእናንተ እኮ እንደወጣው እንደተለያየውኝ እኮ ጤና ጣቢያ ሄድኩኝ፣ ፎሊክ አሲድ እንዲሰጡኝ ሄጄ ጠየቅኩኝ፣ አማከርኩኝ የሚሉ ሰዎች ፊድባክ እንሰማለን። ሊያደክሙ የሚችሉትን ነገሮች ብዙ አናያቸው። ምክንያቱም እንደዚህ ተደርጎ ቢሆን ኖሮና እኔ ከነዛ ሴቶች መሀል ሆኜ የኔ ልጅ ድኖ ቢሆን ኖሮ የኔ ልጅ አሁን ትምህርት ቤት የሚማርልኝ ልጅ ይሆን ነበረ። ይህ ልዩ የኢየሱስ ክርስቶስ የልደት በዓል በሆፕ ኤስቢኤች በልዩ ሁኔታ እያከበርን ነው የምንገኘው። እንግዲህ ጨዋታችንን እንቀጥላለን። በተለያየ አጋጣሚ እነዚህን ህፃናት በመንገድም በቤተሰብም መሀል እንደዚሁ ስናገኝ ብዙ ጊዜ ወደ አይምሯችን የሚመጣው ወይም ደግሞ ሰዎችን ለስሜታቸው ሳንጠነቀቅ ምናወጣቸው የቃል ኃይሎች በጣም ከባባድ ናቸው። ምክንያቱም አንዳንዶች ከእርግማን ጋር ያያይዙታል፣ ሌሎች ደግሞ ከሆነ በቃ ምን አይነት ጥፋት ብታጠፋ ነው ምን ቢያጠፋ ነው ብለው ይላሉ። ነገር ግን ጉዳዩ በፍጹም ከዚህ ጋር የሚገናኝ አይደለም። እንደዚህ አይነት ወላጆች የሚያሳልፉት ስቃይና መከራ በቀላሉ ሊገለጽ እንደማይችል ከአንድም ሁለትም ሶስትም አራትም ያገኘኋቸው ወላጆች ነግረውኛልና እዚህ ደግሞ አንድ አባት አሉ የዚህ በሽታ ተጠቂ የሆነች ልጅ ያለቻቸው። እሳቸው ደግሞ ያላቸውን ስሜት ያላቸውን ፈተናና ሀሳብ ያጋሩናል። ስሞትን ማን ልበል? ዳነ እባላለሁኝ። የልጅ ስም ገብርኤል ዳነ ትባላለች። እነዚህ ወላጆች እውነት በጣም ፈታኝና አሰቃቂ በሽታ ነው። ይሄን በሽታ በምን የሚገለጽም አይደለም። ምክንያቱም እነዚህ ልጆች ተወልደው ሌላ ስራ መስራት አይችሉም። እናቶች፣ አባቶች መንቀሳቀስ አንችልም እና ፈተናው እጅግ ፈተና የበዛና በጣም አሰቃቂ በሽታ ነው እና ሁሉም ከዚህ በሽታ እንዲቆጠብና ቀደም በተነሳው መልክ ግንዛቤ ተሰጥቶ ሰው እንዲገነዘበውን መልእክታችን እናስተላልፋለን። በመቀጠልም ግን እኔ ያሳለፍኩት ልጄን ምቹ ቦታ አይደለም፣ ትምህርት መማር ትፈልጋለች። የዊልቸርም የምንም የሚመች ቦታ አልነበረምና ቦታው በእቅፍ ማመላለሳት በእቅፍ ትምህርት ውስጥ ያስቀምጣታለሁኝ። አስቀምጫት ወንበር ላይ ትምህርት እስኪያልቅ ወጥቼ የቀን ስራ ሰርቼ ልጄን ትምህርት ሲያልቅ ድጋሚ ታቀፈ ወደ ቤት ነው ማስገባት። እስከዛሬ ድረስ ባለው ትግል እስከዛውን ታግለናል። እስካሁን እስከ 11 ዓመት ድረስ ደርሰናል። ከሁን በኋላ ያለውን እጅግ በጣም ዘግናኝና አሰቃቂ ስለሆነ እንድትረዱን ከጎናችን እንድትቆሙ መንግስትም የግል ተቋማትም ከጎናችን እንድትቆሙ አደራ ላለሁኝ። የሪህ ህመም አለብኝ። ልጅን ታቅፌ ትምህርት ሳደርሳት የሪህ ህመም ሲነሳ ምን ያህል ህመሙ አደጋ አለው። ከባድ ህመም ነው። ምራመድ እስከሚያቀት ድረስ ጉድለታችን እጅግ በጣም የበዛ ነውና ልጆቹ ከጎናቸው ሰው እንዲለያቸው ወላጆቻቸው እንዲለያቸው አይፈልጉም። ሰው መንገድ ላይ ሲታይ በሙሉ አቅፍ ስቴጂ በእኛ ኃጢአት ወይንም በህፃናት ኃጢአት የመጣ ይመስላቸውና አፍ በማሽሟጠጥ ከንፈር በመሳብ ነው የሚያልፉን። እንደውም ታክሲ አጠገብ አልቀምጥም ያለኝ ሰው ገጥሞኛል። ምክንያቱም እንደዚህ አይነት ትውልድ አለው ያለኝም ሰው ገጥሞኛልና ሁሉም በኩሉ እንዲያግዘን በወላጆችና በሁሉም ስም ጠይቃል። እንደ አጋጣሚ ሆኖ እዚህ የተለያየ አይነት መልክ ያላቸው ህፃናቶች ናቸው ያሉት። የበሽታው ምልክት በምንድን ነው የሚገለጸው? አሁን ይሄ ጭንቅላታቸው
ተለቅ ብሎ የምታያቸው ልጆች የጭንቅላት ውስጥ ከመጠን በላይ ፈሳሽ ክምችት ያላቸው ልጆች ናቸው። ወይም ሃይድሮሴፋለስ የምንለው የአፈጣጠር ችግር ያላቸው ልጆች ናቸው። ጭንቅላታቸው ተለቅ ብሎ ታያቸዋለሽ። ሌላው ደግሞ ጀርባቸው ላይ ስፓይና ቢፊዳ የምንለው ወይም የነርቭ ዘንግ ክፍተት የምንለው ደግሞ ጀርባቸው ላይ አከርካሪያቸው ላይ ነው ያለው ችግሩ። ስለዚህ ያው ከወገብ በታች መንቀሳቀስ ላይችሉ ይችላሉ፣ ወይንም ደግሞ በተወሰነ መልኩ ሊንቀሳቀሱ ይችላሉ። ስሜ አስቴር አስፋው ነው። የሚናሴር እናት ነኝ። ሚናሴር ጀርባዋን የተሰራው የጀርባ ክፍተት ነው ተሰርታለች። አሁን ከ5 ዓመቷ በኋላ ደግሞ ያው ጉብጠት አሳይቷል። መቀመጥ ብዙም አትችልም። ትምህርት ቤት ማስገብቻት ነበረ። ያው ፈሳሽ በመምጣቱ ትምህርት ቤቱንም እንትን ብለዋታል፣ ከልከለዋታል። እና ብዙ ነገሮች አሉ። ወላጆች ብዙ ነገሮች ነው ይሄን ሁሉ ችለን ተሸክመን ወገባችንን እያመመን ታክሲ ላይ ስንወጣ ያፍ ነው። ስለዚህ ተሸክሚያ ሲያዩ እንዲቺ አፏ ያወራ ትልቋን ሴትዮ ተሸክመሽ እንደምትሄጁ የሚሉ ሁሉ አሉ። ታክሲ ላይ እናት ነች ይሄን ሁሉ ችግር የምታውቀው። አንድ ብቻ ነች ያለች ልጅ፣ ሌላ ልጅ ተቀያሪ የለኝም። ብዙ አይነት እንደዚህ ፈተና ነው ተከታትሎብኛል። ረዳት የለኝም። የሚሸከማትም ምንም ነው እኔ ነኝ እና ወገበ በሽተኛ ነኝ። ዳይፐር ነው የምትጠቀመው። ዳይፐር በአሁኑ ሰዓት በጣም ከባድ ነው። ሁሉ ነገር በጣም ከባድ ነው። ትራንስፖርት እንደ ልብሽ አታገኘው። 9 ዓመቷ ነው። ለምን የግል ነበረ እየከፈልኩኝ ከጤናማ ልጆች ጋር ማስተምራት ነበር። ያቺ ፈሳሽ በመምጣቷን የተከለከልኩት። ከተወለዱ በኋላ የሚደረግላቸው የሕክምና ትሪትመንት አለ። ምን ያህል ነው ለህፃናቱ የሚያግዛቸው? ያው በቅድሚያ መጠንቀቁ ጥሩ ነው ብዬ አምናለሁ። ስፓይና ቢፊዳ እና ሃይድሮሴፋለስ ከተከሰተ በኋላ እና በኦልትራሳውንድ ከታወቀ ልጆቹ እንደተወለዱ በ24 ሰዓት ከ78 ሰዓት ውስጥ ሰርጀሪ ከተሰራላቸው አብዛኞቹ ኮምፕሊኬሽኖች ወደፊት የሚኖራቸው ሊቀረፍ የሚችል ነው። አብዛኛው ችግር የሚከሰተው ምንድነው? በዛች 78 ሰዓት ጊዜ ውስጥ ልጆች ሆስፒታል ባለመወለድ ሳይታወቅ ይቀርና ከዛ ያን ዊንዶ ካለፈች በኋላ ለህክምናው በጣም አስቸጋሪ ነው የሚሆንብን ማለት ነው። ስለዚህ ችግሩ እንኳን ቢፈጠር በዛች ጊዜ ውስጥ ሊስተካከሉ የሚችሉ ነገሮች ስላሉ ሆስፒታል ውስጥ እንዲወልዱ እናቶቻችን በሙሉ ሆስፒታል ውስጥ የጤና ተቋም ሄዶ እንዲወልዱ ማጸናለሁ። ለዛ ነው አብዛኛዎቹ ሲቪር ፎርም ኦፍ ስፓይና ቢፊዳ ያላቸው ጭንቅላታቸውም ትልቅ ሆኖ እናያለን። ምክንያቱም ያ ፈሳሽ እንደ ልቡ ከጭንቅላታቸው ወርዶ በጀርባ አጥንታቸው አድርጎ ዞሮ ወደ ጭንቅላታቸው መመለስ አይችልም። ስለዚህ የሆነ ቦታ ላይ ችግር ስላለ ጭንቅላታቸው ላይ ያ ነገር አኩሙሌት ያደርጋል። ለዛ ደግሞ እኛ የምናደርገው መፍትሄ ምንድነው? ሸንት የሚባል እናስገባለን። ያ ሸንቱ ምንድነች? ድሬን የምታረግ ነች። ፈሳሿ ጭንቅላት ላይ እንዳይከማች ወደ ውጭ የሚያስወጣን ቱቦ መስመር፣ ሌላ መስመር መዘጋት ማለት ነው። ግን እሷም ራሷ እንግዲህ አሁን ባለንበት ሁኔታ አንድ ሸንት ለማስገባት ወደ 20 እስከ 30 ሺህ ብር ነው ኮስት የሚያደርገው ለአንድ ልጅ። ያም ሸንት ከገባ በኋላ ፌል ሊያደርግ ይችላል። ኢንፌክሽን ዴቨሎፕ ሊያደርጉ ይችላሉ ልጆቹ። ድጋሚ ያ ሸንት ወጥቶ 1 ወር 2 ወር ሆስፒታል ተኝቶ ኢንፌክሽን ክሊር ካረገ በኋላ ነው ሌላ ሸንት የሚከተተው። ስለዚህ አንድ ልጅ አንድ ሸንት ብቻ ገብቶለትም ደህና ሊሆን ይችላል፣ 3-4 ሸንት ሊያስፈልገው ይችላል። እንግዲህ ይሄ ቤተሰብ ላይ ያለው በርድን በጣም ከባድ ነው። በዛ ላይ ደግሞ ቤተሰቦች ያ ሸንት በሚገባበት ጊዜ ኮምፕሊኬት ካረገ ደግሞ ሆስፒታል እንዳልኩሽ 2 ወር 3 ወር መቀመጥ ሊኖር ይችላል። ያ ልጅ የሚቀመጠው ከማን ጋር ነው? ከቤተሰብ ጋር። ምክንያቱም ቤተሰብ ከዛ ልጅ ጋር መቀመጥ አለበት፣ እዛ መንከባከብ ያስፈልጋል። ስለዚህ ቤተሰቦቹ ስራ አይሰሩም ማለት ነው። ስለዚህ እዛ ሆስፒታል ያለው ወጪ እንዳለ ሆኖ አለመስራትም ደግሞ ይመጣል ማለት ነው። ስለዚህ ይሄ ሁሉ ፕሮብሌሞች እንግዲህ የተያያዙ ናቸው። ከዚህም አልፎ ተርፎ ደግሞ ብዙ ኮምፕሊኬሽኖች አሏቸው ልጆቹ። ዳይፐር ያስፈልጋቸዋል፣ ሰገራና ሽንት መቋጠር ያቅታቸዋል። አብዛኛው ብዙ ፓራላይዝድ ይሆናሉ። ፈሳሹ ደግሞ ከመጠን በላይ ኮሙሌት ካረገ አይናቸው ላይ የመውረድ ነገር ይመጣል፣ አይኪዋቸውን አፌክት ያደርጋል እና ብዙ በጣም ይሄ የሚባል በጣት የሚቆጠር ሳይሆን በጣም ብዙ ኮምፕሊኬሽን ይመጣል ማለት ነው። ስለዚህ ለዚህ ሁሉ መፍትሄው ምንድን ነው? ቅድም ያልኩት አቅዶ ማርገዝ፣ ከማርገዝ በፊት ፎሊክ አሲድ መውሰድ፣ ክትትልን ሆስፒታል ማድረግ፣ በሚወልዱበት ጊዜ ደግሞ በሆስፒታል ወይም በሜዲካል ተቋም ልጅን መውለድ። እሺ እንቀጥላለን። ይህ ልዩ የኢየሱስ ክርስቶስ የልደት በዓል ምክንያት በማድረግ ፋና ሚዲያ ኮርፖሬሽን ከነዚህ ህፃናት ወላጆች እንዲሁም መስራቾች ጋር ነው እያሳለፈ ያለው።
እኔ እንደ ሰው እንደዚህ አይነት ችግር ገጥሟቸው ኦልሞስት ብዙዎቹ በሚባል ደረጃ የትዳር አጋሮቻቸው ትተዋቸው ይሄዳሉ። ይሄ ሌላ ችግር ነው። በጣም የሚያሳዝን ነገር ነው። ለአንዲት እናት ምን ያህል አስቸጋሪ ሁኔታ ሊሆን እንደሚችል ማሰብ ቀላል ይመስለኛል። አንዲት እናት ባለማወቅ ከግንዛቤ እጥረት ማነስ በተፈጠረባት ችግር ይህንን የሚያህል ስቃይ ለብቻዋ ማሳለፍ በጣም ልጅን ለብቻ ማሳደግ ቀላል አይደለም። አብሶ ደግሞ እንደዚህ አይነት ችግር ያለባቸው ህፃናት ጭንቅላታቸው ብቻ ከብዷቸው እየተወዛወዙ ወገባቸው ጎብጦ የምታዩዋቸው እናቶች በጣም ያሳዝናሉ። እዚህ ያሉት አባቶች የእውነት በጣም ላመሰግናቸው፣ ክብር ልሰጣቸው እኔ ይገባል ብዬ አምናለሁኝ። ስሜ ታሪክ አራጋው ይባላል። የረቂቅ ሙሉጌታ እናት ነኝ። ክርስትና ካስነሳው ቆይቼ ከ4 ወር በኋላ ሳነሳት ጭንቅላቷ ብቻ ነበር የሚከብደኝ። ሌላ ሰውነቷ እየጨመረ አይደለም፣ ሳነሳት ግን ጭንቅላቷ ይከብደኛል። በዛ ተነስቼ ሳሪስ ጤና ጣቢያ ይዣት ሄድኩኝ። እዛ ሳሳያቸው አዩና ወደ ዘውዲቱ ሪፈር ላኩኝ። እዛ ከሄድኩ በኋላ ነው ስለዚህ በሽታ ያወቅኩት። እና ያው ማለት ልጅሽ እንደዚህ አይነት ህመም ያላት ሲባል አንዲት ወላጅ ማታቀው በሽታ ሲነገራት ምን ሊሰማት እንደሚችል ማን ማለት እንደ አይነት ህመም የደረሰበት ያውቃል። እግዚአብሔር አይሳሳትም። የድንግል ማርያም ልጅ አይሳሳትም። ለበጎ ነው፣ ለኔ ለበጎ ነው። በቃ የፈተነኝ ሊፈትነኝም ነው ሊያስተምረኝም ነው። ሰውም ላገኝበት ነው ያደረገኝ። የኔ ልጅ እንደዚህ መሆኗ ሰውም አግኝቼበታለሁኝ፣ ሰውም አጥቼበታለሁ። ብዙ ነገር አለ። ትራንስፖርት ልታጭ ትችያለሽ፣ ሐኪም ቤት የምትወስጂበት እስቲል ትራንስፖርት አጥቼ ዘውዲቱ ቼክአፕ ይዤበት የሚሄደው አጥቼ እዛ ውስጥ የተዋወቅኳት ልጅ ነበረች። እሷ ጋር ደውዬ ማማ ነገ ቼክአፕ አላት፣ ትራንስፖርት መሄጃ የለኝም ላኪልኝ አልኳት። ወዲያውን የላከችልኝ። ግን ያው ሰው ማወቅም ላንቺ መፍትሄ ይሰጥሻል። ምንድን ነው የሚሉሽ? እነዚህን እናቶች እነዚህን ህፃናት ተሸክሞ መሄድ ያለውን ስሜት እስቲ አጫውቺ። ትልልቅ ቁስል ኖሯቸው ሊመጡ ይችላሉ። ይሄ ብቻ ሳይሆን በባህላዊ መንገድ ለምሳሌ ጭንቅላታቸው በእሳት ተጠብሶ የመጡ ልጆች አሉ። ይሄ ክፉ መንፈስ ስለሆነ እሱን ለማውጣት ብለው ይሄን እነዚህ ልጆች በተደጋጋሚ ይገጥመናል። በጋለ ብረት ነው የሚያቃጥሏቸው። ጭንቅላታቸው በጣም ትልልቅ እየሆነ እያደገ ሲመጣ ያንን ይሞክራሉና በተለያየ አንግል ያንን ሞክረው በቃ ተጠብሶ ተቃጥሎ ወይም በጣም ዲፕ ቁስል ሆኖ መዳን ሳይችል ሲቀርና በቃ ጭራሹኑ ተስፋ ሲቆርጡ ይመጣሉ ማለት ነውና በጣም ሩቅ ከሆነ ቦታ ነው የሚመጡት። እና ያንን ስታይ አንዳንዴ በቃ ያምሻሉ፣ ትታመሚያለሽ። እንዲህ ዝም ብሎ ምትቺው ማገዝ ወይም ደግሞ ሳትቺም ስትቀሪ በቃ አልቻልኩም ምን ላድርግ የምትይው ብቻ አይደለም። በቃ ህመም ተሸክመሽ ትሄጃለሽ። ነፍስሽ ውስጥ በጣም ብዙ የሚከብዱ ነገሮች አሉትና የተለያየ ህይወት ታሪክ ያላቸው ቤተሰቦች ይመጣሉ። ተቋሙ የሚያስፈልገው ነገር ምንድን ነው? በዚሁ አጋጣሚ መልእክት ቢያስተላልፉልኝ። እሺ፣ አመሰግናለሁ። እንግዲህ ሃውስ ኦፍ ሆፕ ላይ ብዙ አገልግሎቶች እንሰጣለን። እንግዲህ ስፓይና ቢፊዳ እና ሃይድሮሴፋለስ የተጠቁ ልጆችን መጥተው እዚህ ቤተሰቦቻቸው ይዘዋቸው መጥተው እንዲቀመጡ እናደርጋለን። ሆስፒታል ጋር ኮኔክት አድርገናቸው ቀጠሮ አስይዘን ሰርጀሪ በሚያስፈልግባቸው ሰዓት ሰርጀሪ እንዲያገኙ ሰርጀሪ ከተሰራላቸውም በኋላ ማገገሚያ ቦታ
እንደ ማገገሚያ ቦታም ያገለግላል። ቤተሰቦች ያለው ጫና እንዳለው ሆኖ ምን እንበላለን፣ ምን እንጠጣለን፣ መጠለያ የት ነው የሚሆነው ብለው እንዳያስቡ ነው እንግዲህ የሃውስ ኦፍ ሆፕ ዋና ስራው ማለት ነው። እንግዲህ ወይዘሮ ቤዛ እንዳለችው ብዙ ፋሚሊዎች በዚህ ያልፋሉ። ብዙ ወራቶችን ተቀምጠው የሚሄዱ አሉ። ሕክምናቸውንም ጨርሰው ክትትላቸውንም ለክትትል ብቻ ተመልሰው የሚመጡ ፋሚሊዎች አሉና ስለዚህ ኮንስታንት የሆነ ኒድ አለ ማለት ነው። እንግዲህ በጣም ብዙ የሚያስፈልጉ ነገሮች አሉ። ከዳይፐር ጀምሮ ሸንት አለ፣ ፊዚዮቴራፒ የሚያስፈልጋቸዋል። አብዛኞቹ ልጆች እንግዲህ ፓራላይዝድም ስለሚሆኑ መንቀሳቀስ መሄድ እንዲችሉ ኮንሲስተንት የሆነ ሪሃቢሊቴሽንም ያስፈልጋቸዋል እና ይህን ከማለት እኔ ልናገር እንፈልገው ምንድነው እንደው የሀገራችን ሕዝብ ደግ ነው፣ የሀገራችን ሕዝብ ለጋሽ ነው። ይህንን የገና በዓል በሚያከብርበት ሰዓት እነዚህ ልጆች በሀሳቡ ላይ እንዲያደርግ እጠይቃለሁ እና ሁላችሁም በተመቻችሁ ጊዜ መታችሁ ብትጎበኙ። ይህ ልዩ የኢየሱስ ክርስቶስ የልደት በዓል ፋና ሚዲያ ኮርፖሬሽን ከዚህ ተቋም ጋር ካሉት አባቶች፣ እናቶች፣ ህፃናት ጋር ማሳለፍ ሲፈልግ ገና የስጦታ በዓል እንደመሆኑ ባዶ እጃችንን አልመጣንም። ስጦታ ይዘን ነው የመጣ ነው። እዚህ ጋር ጉድ ቤቢ ዳይፐር አለ። እጅግ በጣም አሪፍ ዳይፐር ነው። ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለነዚህ ህፃናት እኛም ማህበራዊ ኃላፊነታችንን መወጣት እንፈልጋለን ብለው የዳይፐር ስጦታ እንደዚሁም የዋይፕስ፣ የሳሙና፣ የሶፍት በአጠቃላይ የንጽህና መጠበቂያ ስጦታ ነው ይዘን የመጣ ነው ወደዚህ ተቋም። ጉድ ቤቢ ዳይፐርን እጅግ አድርገን እናመሰግናለን። እናንተም በየቤታችሁ ለልጆቻችሁ ይህንን ዳይፐር መጠቀም ትችላላችሁ። ስለሰጣችሁን ስጦታ ግን እጅግ አድርገን በዚህ ቤተሰብ ስም ልናመሰግን እንወዳለን። የንጽህና መጠበቂያዎቹ እነዚህ ናቸው። ለማሳያነት ሳሙና አለ 99.9 ጀርምን የመከላከል አቅም ያለው ዋይፕስ አለ። እዚህ ጋር የተደረደሩት ዋይፕሶች ናቸው። ሶፍት ጉድ ቤቢ ዳይፐር ይዘን መተናል ማለት ነው። እሺ፣ እጅግ በጣም እናመሰግናለን። የጉድ ቤቢ ዳይፐር አምራች ድርጅት እንዲሁም ደግሞ የፋና ብሮድካስቲንግ ኮርፖሬሽን ስላደረጋችሁልን ጉብኝትና የገና ስጦታ ከልብ እናመሰግናለን። ቀደም ብለን ለመግለጽ እንደሞከር ነው በኢትዮጵያ ከ30 እስከ 50 ሺህ በአመት በዚህ በሽታ የተጠቁ ህፃናት እንደሚወለዱ ሲነገር ነበረና አሁን ይህንን ፕሮግራም ሰርተን ስንጨርስ ከፊት ለፊት ያለው የካሜራ ባለሙያ ባልደረባዬ አንድ ነገር አናገረኝ። የኔም እኮ ልጅ እንደዚህ ነው 6 አመታትን በእንደዚህ አይነት ችግር ውስጥ ነው እያለፍኩ ያለሁት አለኝና ለውጭ ሰው ብቻ ሳይሆን እንደዚህ አይነት ጀግና አባቶች ስራቸውን በአግባብ እየሰሩ በሚፈለጉበት ቦታ ሁሉ እየተገኙ ልጆቻቸውን በታላቅ ክብር እያሳደጉ ያሉ አባቶችም ቀደም ብዬ ለአባቶች ክብር እንደሰጠሁት ለባልደረባይ ለዚህ ታላቅ ሰው ይህንን መከራ ተሸክሞ ስራውን በአግባቡ እየሰራ ላለ ባልደረባይም ይገባዋልና ጉድ ቤቢ ዳይፐር የገና ስጦታችን ነው። ለሱም የዋይፕስ የዳይፐር ስጦታ እናበረክታለን። መልካም በዓል ሁላችን።